ተናስተልን ክቡራን ተመልካቾች እንደምንሰነበታችሁ ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን እየተላለፈ የሚገኘውን የምክር ካኪሞ ዝግጅታችንን ነው ሳት ጀምረው ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን እንደተለመደው አንድ ርዕሰ ጉዳይ ወደ እናንተ እንዘረጋለን። ጥያቄ የምትጠይቁበት ሀሳብ የምትሰጡበት ማለት ነው። የአፍና የጥርስ ንጽህና አጠባበቅ ምን ይመስላል በሚለው ነው ዛሬ ውይይት የምናደርገው። እንግዲህ ባለፈው ከሳምንት በፊት የዓለም የአፍ ጤና አጠባበቅ ቀን ተከብሯል። እሱንም በሚመለከት ነው ዛሬ እዚህ ያዘጋጀ ነው። ይህን በሚመለከት ከእናንተ ጋር ቆይታ እናደርጋለን። ሰለሞን አወቀ አስተናግዳችኋለሁ ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። ፕሮግራሙን በማስፈጸም ደግሞ እስከ ዳር ጥላሁን አብራናለች። ፕሮግራማችንን እየተከታተላችሁ እንድትቆዩ በአክብሮት እንጋብዛለን። ከዛ በፊት ስለ አፍና የጥርስ ንጽህና አጠባበቅ ዙሪያ አንዳንድ ቁጥሮች መረጃዎችን ለማሳየት እሞክራለሁ። በኋላ ደግሞ ከባለሙያችን ጋር ሰፊ ቆይታ ይኖረናል ማለት ነው። እንግዲህ የአፍ ጤንነት ስንል የጥርስን ድድንና ምላስን ከንፈርን እንዲሁም ላንቃን ድረስ ያጠቃለለ መሆኑን ግንዛቤ ውስጥ እንዲገባ ነው። እንግዲህ የዓለም ጤና ድርጅት በ2025 ባወጣው መረጃ በዓለም ከ3.7 ቢሊዮን አካባቢ የሚጠጉ ሰዎች በአፍ ውስጥ ህመም በአፍ ውስጥ ችግር እንደሚጠቁ ይገመታል ማለት ነው። የአፍና የጥርስ ጤንነት በአግባቡ ካልተጠበቀ ለካንሰር ድረስ የሚያጋልጥ በሽታ ነው። እንግዲህ ካንሰር በምንልበት ደረጃ የአፍና የአፍ ውስጥ ካንሰር በ13ኛ ደረጃን ይዞ እንደሚገኝ መረጃው ያመለክታል ማለት ነው። እንግዲህ የአፍና የጥርስ ጤንነትን ለመጠበቅ በሚደረጉ ሂደቶች ውስጥ ዝቅተኛና መካከለኛ ገቢ ያላቸው ሀገራት የአፍና የጥርስ ጤንነት ለመጠበቅ እና ለመከላከል እንዲሁም ለማከም የሚያስችል በቂ አገልግሎት እንደሌላቸው የዓለም የጤና ድርጅት ያመለክታል ማለት ነው። ሌላው እንግዲህ የአፍና የጥርስ ጤንነትን በከፍተኛ ሁኔታ ከሚጎዱ ነገሮች ውስጥ የሚጠቀሱት ስኳር ወይም ጣፋጭ ነገሮች እንዲሁም ትንባሆና አልኮል በዋናነት ይጠቀሳሉ ማለት ነው። የዓለም ጤና ድርጅት በ2019 ያወጣው ሪፖርት በኢትዮጵያ የአፍና የጥርስ ጤንነት በተመለከተ ከ1 እስከ 9 ዓመት እድሜ ያላቸው ህፃናት 42.3 በመቶ ያልታከመ የጥርስ መበስበስ እንደሚገጥማቸው ገልጿል። ከ5 ዓመት በላይ ለሆኑት ደግሞ 27.5 በመቶ እንዲሁም ከ15 ዓመት በላይ ደግሞ 18.7 በመቶ ያልታከመ የጥርስ መበስበስ እንደሚገጥማቸው መረጃው ያሳያል ማለት ነው። እንዲሁ በሀገራችን ደግሞ የተበጣጠሱ ጥናት ቢሆኑም በአዲስ አበባ ከተማ በ2011 ዓ.ም መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ውስጥ በ320 ተማሪዎች ላይ የተደረገ ጥናት ነው። በአፍ ንጽህና አጠባበቅ ዙሪያ በተደረገ ጥናት 62 በመቶ የሚሆኑት በአፍ ንጽህና አጠባበቅ ዙሪያ ዝቅተኛ እውቀት አላቸው ብሎ መረጃው ጠቁሟል ማለት ነው። እንዲሁም በአዋቂዎች ደግሞ በአፍ ውስጥ ካንሰር የመጠቃት እድላቸው ከ1265 ሰዎች መካከል 1.8 በመቶ የሚሆኑት ለካንሰርም እንደሚጋለጡ ይሄ መረጃ ያሳያል ማለት ነው። የአፍ ንጽህና ላለመጠበቅ እንግዲህ ለመጥፎ የአፍ ጠረን የሚያጋልጥ ሲሆን ለማህበራዊ ህይወትን በእጅጉ ይጎዳል። እናንተም እንደምታውቁት በአካባቢያችን በስራ ቦታችን አብሮን በሚቆዩ ሰዎች ላይ የምናስተውለው ነገር ነው። ግን በግልጽ ማንነጋገርበት የአፉን መጥፎ ጠረን እንዲያስወግድ ያ ሰው ያካል ማንናገርበት እና የማህበራዊ ለዛ ሰው ደግሞ ለእጅግ ማህበራዊ ህይወቱን የሚጎዳ ሆኖ ይገኛል ማለት ነው። ይሄ ደግሞ በራስ መተማመንን ያሳጣል፣ መገለልንም ያመጣል ማለት ነው። ይሄ ትኩረት ያልተሰጠውና ወደፊትም በደንብ ልንወያይበት የሚገባ ጉዳይ ነው። ይህን በሚመለከት ነው ዛሬ ሰፊ ውይይት የምናደርገው። እዚህ ስቱዲዮአችን ዶክተር ፍስሐ አንበሉ ተገኝተዋል ይህንን ጉዳይ ለማብራራት ማለት ነው። ዶክተር ፍስሐ የስፔሻሊቲ የጥርስ ህክምና ክሊኒክ ውስጥ ቺፍ ዴንታል ሰርጀን ሆነው እየሰሩ ይገኛሉ። በዚህ ጉዳይ ላይ ዛሬ በደንብ ለማውራት ከኛ ጋር ተገኝተዋል። ከቆይታዎች በኋላ ስንመለስ ከሳቸው ጋር ሰፊ ቆይታ ይኖረናል ማለት ነው። እንድትከታተሉን እንጋብዛለን። ከዛ በፊት ግን የአገራችን መልእክት ሰምተን ተመልሰን እንገናኛለን። በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ።
ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም አገራችን ሆኖ አብሮን ስለሚሰራ እናመሰግናለን። ቀደም ሲል እንዳስተዋወቅኳችሁ በአፍና በጥርስ ንጽህና አጠባበቅ ዙሪያ ነው ዛሬ ውይይታችን እንድትከታተሉ እንጋብዛለን። ዶክተር ፍሳ እንኳን ደህና መጡ። እንኳን ደህና ቆየ። በጣም ነው የማመሰግነው ዶክተር። በተለይም ደግሞ ይህን አሳሳቢ የሆነውን የአፍና የጥርስ ንጽህና አጠባበቅ ጤንነት ላይ በደንብ እንድንወያይ ሀሳቡን ሁሉ በደንብ ወስደው እዚህ ስለተገኙ በድጋሚም ነው የሚገኙ እዚህ ስቱዲዮአችንና በጣም ነው የማመሰግን ዶክተር። እኔም አመሰግናለሁ። ጥሩ የአፍና የጥርስ ጤንነት ስንል ምን ማለታችን ነው የሚለውን ከማብራራት እንጀምር ዶክተር። ጥሩ እንግዲህ መግቢያው ላይ ባቀረብካቸው መረጃዎች የተሻለ ግንዛቤ ይፈጥራል። እንግዲህ የአፍ ንጽህና ሲባል ከከንፈራችን ጀምሮ እስከ ላይኛው የጉሮሮ ክፍል ድረስ ያሉ አካላትን ያካትታልና በእነዚህ ውስጥ ጥርስ አለ፣ ምላስ አለ፣ ድድ አለ፣ ላንቃ አለ። እነዚህን ጨምሮ አጠቃላይ የአፍ ውስጥ አካላት ናቸውና የነዚህ ጤና ለመጠበቅ ያው ራሱን የቻለ ብዙ ጉዳት አለው። እነሱን ጉዳቶች አንድ ባንድ ዘርዝረን የምናየው ይሆናል። በዋናነት በጥርስ ዙሪያ ስናወራ እንግዲህ እንደሚታወቀው የሰው ልጅ በሁለት ዙር ነው ጥርስ የሚያበቅለው። በመጀመሪያ ደረጃ 6 ወር እድሜ ላይ ህፃናት ጥርስ ማብቀል ይጀምራሉ። 2 ዓመት ተኩል አካባቢ ሲሆን ከላይኛው 10 ከታችኛው 10 አጠቃላይ 20 ጥርስ ይኖራቸዋል። ይሄ የበቀለው ጥርስ የወተት ጥርስ ወይም ሚልክ ቲዝ ተብሎ ይጠራል። ይሄ ጥርስ 6 ዓመት አካባቢ ጀምሮ በአዋቂ ጥርስ ወይም ደግሞ በቋሚ ጥርስ መተካት ይጀምራል። ይሄ 20 የነበረው ጥርስ እስከ 25 ዓመት አካባቢ ባለው ድረስ ሂዶ በ32 አዲስ ጥርስ ይተካል ማለት ነው። ያ ማለት አንድ ሰው በህይወት ዘመኑ አፍ ውስጥ 52 ጥርስ ያስተናግዳል ማለት ነው። ስለዚህ ከዚህ 52 ውስጥ አንዱ ወይም ሁለቱ ችግር ሊያጋጥመው ይችላል ወይም ደግሞ በርካታ የሆነ የጥርስ ጉዳት ሊኖር ይችላል። ያ የሚመነጨው ከንጽህና ችግር ነው በብዛት። ጥርስ መጸዳት መጀመሪያ ያለበት ያው ጥርስ መብቀል ከጀመረ ጊዜ አንስቶ በእናቶች እርዳታ የህፃናት ጥርስ መጸዳት መቻል አለበት። በጥጥ ወይም ደግሞ በተዘጋጁ ጨርቆች ጨውና ውሃ በማዘጋጀት በዛ ጨውና ውሃ በመንከር የጥርሳቸው ክፍል ላይ የሚከማች የምግብ ድቃቅ ነገር ካለ ያን ማንሳት ያስፈልጋል። ይሄ የሆነ ሂዶ 3 ዓመት ላይ ሲደርሱ ራሳቸውን ችለው ጥርሳቸውን መቦረሽ እንዲችሉ እገዛ ያስፈልጋቸዋል። ያው 3 ዓመት ላይ እንደሚታወቀው ራሳቸውን ችለው 100% ፕራክቲስ ሊያደርጉ አይችሉም። ስለዚህ በወላጆች ድጋፍ ለእድሜያቸው የሚመጥነውን ሳሙናና ቡርሽ በመግዛት ቢቻል በቀን 2 ጊዜ ካልተቻለ በቀን 1 ጊዜ ማጽዳት መጀመር አለባቸው ማለት ነው። ይሄ ፕራክቲስ ያው እንግዲህ በህይወት እስካለን ድረስ መቀጠል ያለበት ፕራክቲስ ነው። ከዛ በዘለለ አሁን አፋችን ውስጥ ሞስት ኮመን የሆኑ ችግሮች የጥርስ መቦርቦርና የድድ ኢንፌክሽን ናቸው። የጥርስ መቦርቦር የሚመጣው ያው ባክቴሪያ አፋችን ውስጥ ይከማቻል። አፋችን ውስጥ እንደሚታወቀው በሚሊዮን የሚቆጠሩ ባክቴሪያዎች አሉ። እነዛ ባክቴሪያዎች ጠቃሚ ባክቴሪያዎችም አሉ፣ በዛው ልክ ደግሞ ጎጂ ባክቴሪያዎችም አሉ። እነዚህ ባክቴሪያዎች የጥርሳችን ክፍል ላይ በሚጣበቁበት ጊዜ ባክቴሪያው ያን ምግብ በፈርመንት በማድረግ አሲድ ሪሊዝ ያደርጋል፣ አሲድ ይለቃል። ያ አሲድ የጥርሳችንን ሌየር እንዲበላ ያደርገዋል። ሶ ይሄ ዲኬይ ፕሮሰስ ቱዝ ዲኬይ ፕሮሰስ ወይም ደግሞ የጥርስ መቦርቦር ራሱን የቻለ ፊዚዮሎጂ አለው። እሱን ራሱን ችለን እንሄድበታለን። ሌላኛው ሁለተኛው የድድ ኢንፌክሽን ነው። የድድ ኢንፌክሽን ብዙ ሰዎች የሚያጋጥማቸው ችግር ነው። ያው የድድ ኢንፌክሽን የሚመጣው ከንጽህና ጉድለት ነው። በድድና በጥርስ መካከል በጥርሶቻችንና በጥርሶቻችን መካከል ምግብ የሚከማች ከሆነ ያ ምግብ በጊዜ ሂደት የመድረቅ ነገር ይፈጥራል። ያ የደረቀ ነገር በሕክምናው አጠራር ዴንታል ካልኩለስ ወይም ታርታር ይባላል። ያ ታርታር በባለሙያ
በመሳሪያ በጥርስ ማጽጃ መሳሪያዎች ተፍቆ እስካልተነሳ ድረስ ሊነሳ የሚችል ነገር አይደለም። ሶ ያ በሚሆንበት ጊዜ ምንድነው ያ ጠንካራ ነገር ድዳችንን የመብላት ነገር ይኖራል። ያ ሲሆን በድድና በጥርስ መካከል ክፍተት መፈጠር ይኖራል። ያ ሲሆን ድዳችን መሸሽ ይፈጠራል። ያ በሚሆንበት ጊዜ ድዳችን ቀለሙን የመቀየር የማበጥ ሲነካ በቀላሉ የመድማት ነገር ይፈጥራል። ሶ ይሄ በሚሆንበት ጊዜ ባለሙያ ጋር ሄዶ እንደየስቴጁ ህክምናው ስለሚለያይ ህክምና ማግኘት ያስፈልጋል። ከነዚህ በዘለለ ደግሞ ያው ከጥርስ መቦርቦር ጋር ተያይዞ የሚኖሩ እብጠቶች ይኖራሉ። ከድድ ኢንፌክሽን ጋር ተያይዞ የሚመጡ እብጠቶች ይኖራሉ። እነዚህ እብጠቶች በጊዜው ህክምና ካልተደረገ ቅድም አንተ መግቢያው ላይ ስታቀርበው እንደነበረ በጊዜ ሂደት ወደ አፍ ውስጥ ካንሰር የመቀየር ወይም ደግሞ ኦራል ካንሰር የመፍጠር አይነት ነገር ይኖራቸዋል። እንዳልከው የአፍ ውስጥ ካንሰር ካሉ ካንሰር አይነቶች በ13ኛ ደረጃ የተቀመጠ ነው። ሶ ቀላል ግምት የሚሰጠው ነገር አይደለም። ግንዛቤው ኑሮት አንድ ሰው አፍ ውስጥ ተደጋጋሚ እብጠት ወይም ለረጅም ጊዜ ፈሳሾች የሚያመጣ እብጠት ምናምን ካለ ያንን ሄዶ በባለሙያ ህክምና ማግኘት መቻል አለበት። ያ ካልሆነ የቆየ እብጠት ወደ ካንሰር የመቀየር እድል ይኖረዋል ማለት ነው። ጥሩ ነው ዶክተር። እንደው የአፍ ውስጥ ጤናን ስናስብ የችግሩን አሳሳቢነት በተወሰነ እኔም በቁጥር ለመግለጽ ሞክሬያለሁ። በእርግጥ የችግሩን አሳሳቢነት እንዴት ይታያል? ምን ያህልስ ማህበራዊ ቀውስን ይፈጥራል የሚለው ላይ ትንሽ ብንሄድበት ጥሩ ነው። እንግዲህ የአፍ ውስጥ ችግሮች ሲታይ ቀላል ይመስላል። ብዙ ሰው ያው ጥርስ ነው ቢወልቅ ይተካል የሚል ኔግሊጀንስ አለው። ግን ያ ትክክል አይደለም። ምንም ቢሆን የተፈጥሮን ያክል የሚሆን ነገር የለም። አንደኛ እሱ ነው። ሁለተኛ ነገር ያለንን ነገር በአግባቡ ብንጠቀምበት ወደ ሁለተኛ አማራጭ መሄድ አያስፈልግም። ለምሳሌ በህክምናው የጥርስ ህክምናን በተመለከተ ያሉ አፕሮቾችን ስንወስድ ፕሪቬንቲቭ አፕሮች አለ፣ ኢንተርሴፕቲቭ አፕሮች እና ኦፕሬቲቭ አፕሮች ምንላቸው አሉ። እነዚህ ማለት ምንድነው? ፕሪቬንቲቭ በመከላከል ላይ የተመሰረተ ማለት ነው። ይሄ መከላከል የምትላቸው ነገሮች ምንድናቸው? ፕሮፐር የሆነ ኦራል ሃይጂን ፕራክቲስ ማድረግ ማለት ነው። የአፍ ንጽህናን በአግባቡ መጠበቅ ማለት ነው። የአፍ ንጽህናን በአግባቡ መጠበቅ ሲባል ደግሞ ምንን ያካትታል? ሚኒመም በቀን 2 ጊዜ መቦረሽን ያካትታል። በቀን 1 ጊዜ የጥርስ ማጽጃ ክር ወይም ፍሎስ ተጠቅሞ በጥርስና በጥርሳችን መካከል ያለው ክፍተት ቦታ ማጽዳት ያስፈልጋል። ምግብ ከተመገብን በኋላ ጥርሳችን ላይ እና ድዳችን ላይ ተለጥፎ የሚቀር ምግብ እንዳይኖር በአግባቡ መጉመጥመጥ ያስፈልጋል። ቡርሽና ሳሙና በአግባቡ መጠቀም ያስፈልጋል። እኔ አሁን ሙያው ላይ አንዳንድ ማያቸው ጋፖች አሉ። ለምሳሌ አንዳንድ ሰው ቡርሽ ይገዛና በጣም ለረጅም ወር ይጠቀምበታል። ያ ሲሆን ቡርሹ ከጥቅሙ ጉዳቱ እያመዘነ ይመጣል። ማክሲመም አንድ ቡርሽ ከተጠቀምን ማክሲመም ለ3 ወር ነው መጠቀም ያለብን። ከዛ ውጭ ደግሞ ምንገዛቸው ሳሙናዎች ቢቻል በባለሙያ ሪኮመንድ የሚደረጉ ሳሙናዎችን መጠቀም ካልሆነ ግን ስንገዛ የአገልግሎት ዘመኑ ያላለፈ ሳሙና መሆኑን ማየት ያስፈልጋል። ከዛ ውጭ የማየው ጉድለት ደግሞ ክፍተት በቤተሰብ መካከል አንድን ቡርሽ ለ2 ለ3 ሼር ማድረግ ይሄ በጣም ስተት ነው። የፈለገ ኢንቲሜሲ መቀራረብ ሊኖር ይችላል። አንድ ቡርሽ አንድ ሰው ለራሱ ነው መጠቀም ያለበት። አንተ ጋር ያለ ኦራል ባክቴሪያና እኔ ጋር ያለው ይለያያል። ሶ ያ ሼር መደረጉ አግባብ አይደለም። ከዛ ውጪ ቡርሽ ከተጠቀምን በኋላ በአግባቡ አጽድቶ እንዲደርቅ ስፔስ መስጠት ያስፈልጋል። ፓኬት አላቸው ቡርሾች የራሳቸው። ሶ እዛ ውስጥ እርጥብ ባለበት ሁኔታ መለሱ አይመከርም። እንዲደርቅ ማድረግ ያስፈልጋል። ከዛ ውጭ አሁን ቴክኖሎጂው ያደገ ነው። ኤሌክትሮኒክ ብረሾች አሉ ራሳቸው ፓወር በተን ያላቸው ብረሽ የሚያደርጉ አሉ። ከዛ ውጭ በአግባቡ መወረሽ ነው። አሁን አንዳንድ ሰው 30 ሰከንድ ቡርሽ ይዞ መስታወት ላይ ቆሞ ስላጸዳ ያጸዳም ይመስለው ሰው አለ። ያ አይደለም፣ ትክክል አይደለም። ትክክለኛው ያቦራረሽ ፕራክቲስ በትንሹ 2 ደቂቃ ይፈጃል። ስናጸዳ ከፊት ለፊት ጥርሶቻችን ጀምረን ከድድ ወደ ጥርስ ነው መጸዳት ያለበት። ለምሳሌ የላይኛው ሲሆን ከላይ ወደ ታች ነው መሆን ያለበት። ከድዳችን ወደ ጥርሳችን 45 ዲግሪ ኢንክሊኔሽን ኑሮት ቡርሹ 45 ዲግሪ ኑሮት ቢቦረሽ በጣም አነስተኛ በሆኑ ክብ ጉልበቶች ቢደረግ ጥሩ ነው። እማንደርስበት የመጨረሻው ክፍል አካባቢ ሲሆን ሰርኩላር ፎርስ እንጠቀም እንችላለን። አብዛኛው ሰው ግን ብረሽ የሚያደርገው እንደዚህ ነው፣ ሆሪዞንታሊ ነው ብረሽ የሚያደርገው። ይሄ ከጥርስ ከድድ አበቃቀል ጋር ፐርፔንዲኩላር ስለሆነ
የድድን ጤነኝነት ያዛባል ስለዚህ ከጥቅሙ ጉዳቱ ያመዝናል አንዳንድ ሰው ሰምተ ከሆነ ጥርሴን ከቦረሽኩ በኋላ መጥፎ ያፍጠረን ፊል አረጋለሁ ይላል ያ ሀፕን የሚያደርገው ቡርሹን በአግባቡ ፕራክቲስ ስለማያደርገው አልጸዳም ድዳችን ላይ አነስተኛ ጥቃቅን ክፍተቶች ይፈጠራሉ ፖረስ ይፈጠራል በዛ ፖረስ ውስጥ የሚመጡ በባክቴሪያው ምክንያት የሚመጡ ፈሳሾች ይኖራሉ እነዛ ለሃሊቶሲስ ወይምኛ በህክምናው ሲዶ ሃሊቶሲስ የምንለው ነገር ሀፕን ያደርጋል ሶ ፕራክቲሱ እንደዚህ ነው መሆን ያለበት አሁን ምናየው ምስል አለ ይሄ ጥርሳችንን እንዴት እንደምንቦርሽ ነው የሚያሳየው ያው አብዛኛው ሰው ሲቦርሽ የውጩንና ለእይታ የተጋለጠው ላይ ነው ፎከስ የሚያደርገው ግን የማኘኪያ ክፍሉን በአግባቡ መጸዳት መቻል አለበት የምታየው የላይኛው የውስጠኛው ክፍል ነው ይሄ ብዙ ምግብ ይሸሽጋል ሶ በአግባቡ ብረሽ መደረግ አለበት ከዛ ውጪ ቡርሾች አይነት አላቸው ሶፍት ቡርሾች አሉ ሚዲየም ቡርሾች አሉ ሃርድ ቡርሽ አለ ሶ ጀርባቸው ላይ ይሄ ሌብል አለው ይሄ ሌብል አይቶ መግዛት ለምሳሌ የድድ መቆጣት ያለባቸው ሰዎች በቀላሉ ድዳቸው ሲነካ ሚደማ ሰዎች ምናምን በተቻለ መጠን ሶፍት የሆነ ቡርሽ ነው መጠቀም ያለባቸው ለስለስ ያለውን ፓርት ነው መጠቀም ያለባቸው የስኳር ህሙማን የሆኑት እነዚህ ሶፍት ቡርሽ ቢጠቀሙ ሪኮመንድ ይደረጋል ከዛ ውጪ ሶፍት ቡርሽ ተጠቅመው በአግባቡ አላጸዳላቸው ያሉ ሰዎች ደግሞ ወደ ሚዲየም ማደግ ይችላሉ ሃርድ ወደ ሚለው ስቴጅ ለማደግ ባለሙያ ማማከር ብዙ ጊዜ የተሻለ ይሆናል ብዬ አስባለሁ ይሄን ፕራክቲስ ማድረግ ያስፈልጋል ከዛ የምንጠቀመው የሳሙና መጠን ማተር ያደርጋል አንዳንድ ሰው በጣም ኤክሰስ አብዝቶ ይጠቀማል አንዳንድ ሰው ደግሞ ከመጠን በታች ይጠቀማል መሆን ያለበት ያው ህክምናው በሚሊግራም ያስቀመጠው ነገር የለም ሳይንሱ ለህፃናት ራይስ ሳይዝድ ነው የሚለው የአንድ ሩዝ ፍሬ የምታክል ነው የሚለው ለአዋቂዎች ለአዳልት ደግሞ ፒ ሳይዝድ ነው የሚለው አንድ የሽምብራ ፍሬ የምታክል የሳሙና እዛ ላይ ያስቀምጠው ማጽዳት ነው የሚለው እነዚህ አሁን የተለያዩ ጆርናሎች አሉ የሚነበቡ ኦራል ሃይጂንን በተመለከተ ያው ዴንታል አሶሲዬሽኖች ምናምን የሚያዘጋጇቸው ጆርናሎች ስለሚኖሩ በቀላሉ በማንበብ ራስን አፕዴት ማድረግ ይቻላል ከዛ ውጪ የአፍ ንጽህና አጠባበቅን በተመለከተ እኔ በጣም ሃይሊ አድቫይስ ማድረገው ነገር ቢቻል በአመት 2 ጊዜ ካልተቻለ በአመት 1 ጊዜ ፕሮፌሽናል ኢንስፔክሽን ያስፈልጋል ባለሙያ ጋር ቀርቦ መታየት ያስፈልጋል እኛ ሀገር አሁን ዴንታል ክሊኒኮች በደንብ አቬሌብል ናቸው ያን ያክል ኤክስፔንሲቭም አይደለም ባለሙያ ጋር ቀርቦ ያለውን ነገር አውቆ ለመውጣት ሶ ባለሙያ ጋር ቀርቦ ምን ያክል ዲኬድ የሆነ ጥርስ አለ የተቦረቦረ ምን ያክል ሚስ የሆነ የተጎደለ ምን ያክል ፊልድ የሆነ የተሞላ ነገር አለ ስጋት ላይ የወደቁ ጥርሶች አለ የሸሸ ድድ አለ ወይ ምላስ ጤንነት እንዴት ነው የላንቃ ጤንነት እንዴት ነው የሚለው ማየት ያስፈልጋል ከዛ ውጪ ስናጸዳ ብዙ ሰው ሚስ የሚያደርገው ነገር ጥርሱን ካጸዳ በኋላ ምላሱን አያጸዳም አብዛኛው ሰው ምላስ ካልተጸዳ የጥርስ ንጽህና ተጠብቋል ተብሎ አይታሰብም ብዙ ባክቴሪያዎች ምላስ ላይ ይሸሸጋሉ አሁን የሚመጡት ሌተስት የሆኑ ቡርሾች የቡርሹ ጭንቅላት ላይ መስመር ነገር አላቸው እሱ ዝም ብሎ የተሰራ ነገር አይደለም የምላስን ንጽህና ለመጠበቅ እንዲረዳ ነው በቡርሹ ጀርባ ላይ ማለት እነዛ ላይኖች ከኋላ ወደፊት ምላሳችንን በሚንችለው ልክ አውጥተን ወደፊት ማጽዳት ያስፈልጋል ከዛ በተጨማሪ የአፍ ንጽህና ለመጠበቅ የሚረዱ የመጉመጥመጫ ፈሳሾች አሉ ባለሙያም ማክሮ ለሚገባው ሰው የሚሆነውን አይነት ብዙ ስለሆነ አይነታቸው ያንን አጽፎ መጠቀም ይቻላል ራንደምሊ ዝም ብሎ ከፋርማሲ ገዝቶ መጠቀምን ግን አልመክርም ለምን ማርኬት ላይ ያሉት የተወሰኑ ፈሳሾች ራሱን የቻለ ኬሚካል ስላላቸው ለማይመከር ሰው መዋል የለባቸውም ማለት ነው ከብርሹ ጋር ሁሉ እንጠቀምባቸው ናቸው ነው ብቻቸውን መጠቀም ካጸዳን በኋላ የተወሰነ ደቂቃ ብንጠብቅ ጥሩ ነው ለምን ምናጸዳበት ሳሙና ፍሎራይድ አለው ሶ ያ ፍሎራይድ ጥርሳችንን እንዲያግዘው የተወሰነ ስፔስ ከተሰጠ በኋላ ወደ ምኝታ ስንሄድ ምናምን የመጨረሻው ፕራክቲሳችን ተጉመጥምጦ ተፍቶ መሄድ ሊሆን ይችላል እንደዛ ቢሆን ጥሩ ነው መልካም ክቡራን ተመልካቾች ፕሮግራማችን ይቀጥላል መልእክት ሰምተን ተመልሰን እንገናኛለን አብራችሁ ቆዩ በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ
ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም እናመሰግናለን። አጋራችን ሆኖ አብሮን እየሰራ ነው። ፕሮግራማችን ይቀጥላል። በአፍና የጥርስ ንጽህና አጠባበቅ ዙሪያ ነው ዛሬ ውይይት እያደረግን የምንገኘው። ዶክተር ፍስሐ አንበሉጂ ተገኝተዋል። ዶክተር ፍስሐ በዶክተር ፍስሐ የስፔሻሊቲ የጥርስ ክሊኒክ ውስጥ ቺፍ ዴንታል ሰርጀን ሆኖ እየሰሩ ነው የሚገኙት። ዛሬ ማብራሪያ እየሰጡን ያሉ እርሳቸው ናቸው። ጥያቄዎች ሲኖራችሁ በስልክ መስመራችን እየገባችሁ ጥያቄዎችን ልታርሱ ትችላላችሁ። ጥሩ ነው ዶክተር አነሳናው ሐሳብ በተለይም ከዚህ ጋር ተያይዞ እንዲህ ንጽህና ባለመጠበቅ ህክምናው ላይም ወደ ህክምና ተቋም ሲመጣ የጥርስን ጤንነት ከመጠበቅ ቀድሞ ከመጠበቅ ይልቅ ጥርስን ማስወለቅ እንደ አንድ መፍትሄ ይነሳል። በዛ ውስጥ ደግሞ ከችግሮችን ይዞ የመቆየትና ያፍጠረን እስኪቀይር ድረስ ብዙ ችግሮች እናያለን። ይሄ ማህበራዊ ችግሮችንም ያስከትላል እንደምናየውና እዚህ ላይ ትንሽ ሐሳብ ብሰጥ ደስ ይለኛል። ጥሩ ነው። እንግዲህ ምንድነው ካለው ማህበረሰብ ውስጥ 90% ሰው ዴንታል ፕሮብሌም ቢያንስ አንዴ በህይወቱ ያጋጥመዋል ተብሎ ነው ኮንሲደር የሚደረገው። ይሄ የሚያጋጥመው ነገር ግን አብዛኛው አቮይዴብል ነው፣ መቅረት የሚችል ነው። ያም የሆነው ግን በምንድነው ብዙ ሰው ለምሳሌ ጥርሱ ሲቦረቦር አብዛኛው ሰው መቦርቦሩን ፊል ያደርገዋል። ከተወሰነ ቆይታ በኋላ ደግሞ ጣፋጭ ነገር ወይም ትኩስ ነገር ወይ ቀዝቃዛ ነገር ሲወስድ የተወሰነ ፔን ይሰማውና ሲተው መልሶ ይተዋል። እኛ ሀገር ብዙ ሰው ወደ ክሊኒኮች የሚመጣ ኮንቲኒየስ የሆነ ፔን ዲቨሎፕ ሲያደርግ ነው። ተከታታይና የማይቋረጥ ህመም ሲፈጠር ብቻ ነው ኢንፎርስድ ሆኖ የሚመጣው እንጂ መቦርቦሩን አይቶ ይሄ ነገር እንዳይሰፋ ይሄ ነገር ወደ ሌላ ኮምፕሊኬሽን እንዳይሄድ ብሎ ቀድሞ እርምጃ ለመውሰድ የሚመጣው ሰው በጣም ትንሽ ነው። ሶ እኔ አድቫይስ ማድረገው ምንድነው አፋችን ውስጥ ማንኛውንም አይነት ዲፌክት ካየን ጉድለት ካየን በቀላሉ መቀልበስ የሚቻልባቸው አማራጮች ስላሉ ቅርብ ወደ ሆነው ተቋም ሄዶ ኮንሰልት ማድረግ የተሻለ ነው ብዬ ነው ማስበው። ምክንያቱም እኛ ሀገር አሁን መሆን የነበረበት ፕሪቬንቲቭ የሆነው አሰራር ነው መብዛት የነበረበት መከላከል ላይ ተቆራ። ግን የኛ አብዛኛው ፕራክቲስ ኦፕሬቲቭ ነው። በቃ ሰው ታሞ ይመጣል፣ በጣም ሄቪ ፔን ዲቨሎፕ አድርጎ ይመጣል። ያን ፔን መቀልበስ ከቻልክ ትሞክራለህ፣ ካልተቻለ ኤክስትራክት ታደርገዋለህ ነው። ያ መሆን የለበትም። ኦፕሬቲቭ ፌዝ ብዙ አድቫይስ አይደለም። ቢችል ቢከላከል ካልሆነ ደግሞ ችግር ሲፈጠር early ቢሄድ ኢንተርሴፕቲቭ አፕሮቹ ለምሳሌ ቀላል መቦርቦር ካለ በቀላል ሙሌት መቦርቦሩ ባለበት እንዲቆም ማድረግ ይቻላል። ያ ካልሆነ ጥርሳችን 3 መሰረታዊ ክፍሎች ነው ያሉት። በአይናችን የምናየው አውተርሞስት የሆነው ፓርት ኢናሜል ይባላል። ይሄ የሰውነታችን ጠንካራው ክፍል ነው። ከአጥንታችንም በላይ ጠንካራ ነው። ወደ 98% ሃይድሮክሲ አፓታይት የሚባል ማቴሪያል ነው ፊል ያደረገውና በጣም ጠንካራ ነው። ይሄን ለመቦርቦር ጊዜ ይወስዳል። ይሄኛውን ጨርሶ ወደ ሁለተኛው የጥርስ ክፍል ሲገባ ዴንቲን ወደሚባለው ሲገባ ለመቦርቦር እንደ ኢናሜል ረጅም ጊዜ አይወስድበትም። ለምን ስትሬንግዙ ከኢናሜል አነስ ያለ ነው። ወደ 70% አካባቢ ነው ኮንሰንትሬሽኑ። ዘን ዴንቲኑ ጋር ገብቶ ወደ ሁለተኛው የዴንቲን ክፍል ሲጠጋ ቀዝቃዛና ትኩስ ነገር ፊል የማድረግ ነገር ይጀምራል፣ ጣፋጭ ነገር ሲያርፍበት። እሺ አንተ ያገኝ ቀበል ዶክተር። እሺ ይቻላል ወይስላለው። ሄሎ ጤና ይስጥልን። ሰላም ነን። ማን እንበል? ከየት ነው? እሺ ይቀጥሉ። አንድ ስለጥርስ ጥያቄ ለምጠይቅ ነው። ይሰማል? እስኪ ትንሽ ይቆራረጣል ድምፁ። ጥርስ ላይ እሺ እና ህፃናት የሆነ ትል ነገር ይመስላል ይባላል። ህፃናት ላይ በባህላዊ መንገድ ብዙ ሰው በባህላዊ መንገድ እንትን እያሰጡ ነው በብረት ነገር የሆነ ነገር እና በህክምና ምን አፌክት ባይወጣ
ችግር ያመጣል። በደንብ አይሰማም በደንብ አልሰማሁት እና ድዳቸውን እየበሉ ህጻናት አንዳንዴ በጣታቸው አፋቸው ያስገቡ እንትን ይላሉ። እሺ በህክምና ሄሎ ይቅርታ እንደ ቢኖር የሚያመጣው ችግር ሄሎ ወይ በውስጥ ቢቀበሉት እሺ ሄሎ አቤት ይቅርታ በደንብ ስለተከታተለው ጥያቄውን የስልክ መቆራረጥ ችግር ስላለው ሐሳቡን እንደገና ይንገሩን። ህፃናት ላይ የተስተዋለ ችግር ነው ያሉን? እሺ ጥሩ ፕሮግራማችን ይቀጥላል። ወደ ጀመርነው እንመለስ ዶክተር። የአፈጣጠሩን እያየን ነበር የጥርሱ መቦርቦር ሂደቱን እያየን ነበር። ዴንቲል ላይ ሲገባ ምንድነው ወደ ታች ዝቅ እያለ በሄደ ቁጥር ራሱን የቻለ ምልክቶች ማሳየት ይጀምራል። ለምሳሌ የመጀመሪያ ምልክቶች ቀዝቃዛና ትኩስ ነገር ወይም ጣፋጭ ነገር ሲያርፍባቸው ዴንቲን ውስጥ ያሉ ቀጫጭን ቱቦ መሰል ስትራክቸሮች አሉ ዴንቲናል ቲቪሉስ የሚባሉ እነሱ ለነርቭ መልእክት ያስተላልፋሉ ፔን ፊል ያደርጋሉ ማለት ነው። ያ በሚሆንበት ጊዜ ሰው ዝም ብሎ ኢግኖር ባያደርገው ጥሩ ነው። ከዚህ መመለስ ይቀላል። ወደ ሶስተኛው የጥርስ ክፍል ከገባና ነርቭ ኤክስፖዝድ ከሆነ የጥርስ ስር የመጨረሻ ክፍል ላይ ኢንፌክሽን ይፈጠራል። አብሰስ ወይም አፒካል አብሰስ ክሬት ያደርጋል። ያ ከሆነ ጥርሱን ለማዳን የምንጠቀመው የህክምና ፕሮቶኮል ከሌሎቹ በጣም ኮምፕሊኬትድ የሆነ ነው። የጥርሱም የመዳን እድል አነስተኛ እየሆነ ይመጣል ማለት ነው። ሰው የጥርስ መቦርቦር ሲያይ ወይም መነቃነቅ ሲያይ ዝም ብሎ ኬርለስሊ ኢግኖር ከሚያደርገው ያው ፈረንጅ እንደሚለው ዘ ኤርሊ ዘ ቤተር ይላል። በጊዜ ትሪት ቢደረግ ለባለሙያውም ይቀላል፣ ለታካሚውም በቀላል ወጪ በቀላል የህክምና ፕሮቶኮል ማስተካከል ይቻላል። ማንኛውም ምልክት ካየ ሰው መቦርቦርን በተመለከተ ለምሳሌ እነዚህ ምልክቶች ካየ ወዲያውን ወደ ህክምና ተቋም መሄድ አለበት። የኛ ሀገር ምንድነው ህመሙ የተወሰነ ጊዜ ይነሳበታል፣ በራሱ ማስታገሻ ይወስዳል። ያው የባህል ነገሮችም ቅጠላ ቅጠሉ ስራ ስሩንም ነገር ለጊዜ ይወስድና ህመሙ ሲተው ይተዋል። ፕሮሰሱ ግን አይቆምም። ትሪት ካልተደረገ መቦርቦር ሂደቱ በራሱ ሊቆም የሚችል ነገር አይደለም። ቶሎ ወደ ህክምና ተቋም መሄድን አድቫይስ አረጋለሁ። ሌላኛው የድድ ኢንፌክሽን ነው። ሞስት ኮመን ያው ነው። የድዳችን ከለር በተፈጥሮ ኮላር ፒንክ ነው። ፒንክ ቀለም ነው ያለው። ኢንፌክትድ የሆነው ድድ ግን ደም ያዘለ የሚመስልና መጠነኛ የሆኑ እብጠቶች ያሉት ነገር ይኖራል። ኢንፌክሽን ሲኖረው early ኢንፌክሽን ሲሆን ኢንፌክሽኑ እየሰፋ በሄደ ቁጥር ለመቦረሽ ወይም ደግሞ ለመጉመጥመጥ ብለህ ስትነካው በቀላሉ ይደማል። መድማት የጤነኛ ድድ ምልክት አይደለም። የሚደማ ድድ ያለው ሰው በተቻለ መጠን ህክምና ማግኘት መቻል አለበት። ህክምናው ሲምፕል ነው early ከሆነ ማለት ነው። ከዛ ውጪ ግን በተለይ ነው ያስጠንቅቄ መናገር እንፈልገው ጧት ተኝተው ሲነሱ አፋቸው ውስጥ ደም ተጠራቅሞ የሚያገኙ ሰዎች ቶሎ ወደ ህክምና ተቋም ሄደው ህክምና ማግኘት እንዳለባቸው መከራለሁ። ለምንድነው የሚሆነው? አፍ ውስጥ በሚፈጠሩ ኢንፌክሽኖች ምክንያት የሚከሰቱ ሌሎች የጤና ችግሮች ይኖራሉ። ስለዚህ ይሄ በጣም አሳሳቢ አላርሚንግ ነው። ለምሳሌ በጣም አንዱና የተለመደው ነገር ኢንፌክቲቭ ኢንዶካርዲያቲስ የሚባል ማለት ነው። በኢንፌክሽን ምክንያት የሚከሰት የልብ ችግር ማለት ነው። ስለዚህ ኢንፌክሽን ውስጥ ያሉ ባክቴሪያዎች በደም ቧንቧ አማካኝነት ሄደው ልባችን ላይ የሚፈጥሩት ተጽዕኖ ይኖራል። ያ ኮምፕሊኬትድ የሆነ ችግር ከመፈጠሩ በፊት የአፍ ንጽህና በግል በራስ የሚጠበቁትን በራስ በባለሙያ የሚጠበቁትን ደግሞ በባለሙያ መጠበቁን እኔ በጣም አድቫይስ አረጋለሁ። በመከላከል ብዙውን ነገር ማስቀረት ስለሚቻል ማለት ነው። ጥሩ ስልክ እንቀበል። ሄሎ ጤና ይስጥልን። ማን እንበል? ከየት ነው? ኤፍሬም ተቆምቡጭ። እሺ ቀጥሩ አቶ ኤፍሬም። እና የሆነ ህፃን ነበርና አመት ከ9 ወር ነው። አንድ አመት ከስንት? ከ9 ወር ነው። ከ9 ወር። እሺ እና ጥርሱ ይበቀሉ አንተ ነኝ ክርክር ከልጁ አስጣሉ እና ጥርሶቹ ወተትን ምግብን ሲበላ ያ ጥርሶቹ ሙሉ በሙሉ ይይዙና ከታች ጥሏቸው ከላይ ግን ክርክር አከርካሪ ነው። ይሰማል ዶክተር? ጥርሶቹ ምን ሆኖ አቶ ኤፍሬም ይቅርታ ታላይ ጥርሶቹ እንደበቀሉ ማለት ነው። እሺ
እና እንትን አሉ ጥርሶች ከላይ ተፈረፈሩ ከድዱ አካባቢ ላይ ዝም ብለው እንደ አከርክራ እንትን አሉ ተቦረቦ እሺ እና ምን የምን ችግር ነው እና እንደውም አንድ ጊዜ በወተት ሎሚ ምናምን እንደዛ አትክልት ይበላ ነበርና በሎሚ ነው ምናምን አሉ ጡጦ ይዞ ይተኛል ጡጦ ይዞ ይተኛል ጡጦ አናጥባል የላም ወተት በጡጦ ነው የሚጠቀመው በኩባያ በኩባያ ነው ጡጦ ሲጠቀም በወተትም ሊሆን ይችላል ነው ምን እንደሚጠጣው እንጂ ይዞ ይተኛል እና የእናቱ ወተት ነው የሚጠጣው አቶ ኤፍሬም ይሰሙናል በቃ ወደ ኢንፎርሜሽን ይሰጣል ችግር የለውም እሺ ይሰማል ጥሩ እሺ ጥያቄው ደርሶናል ምላሽ እንሰጣለን አቶ ኤፍሬም ይከታተሉ እሺ እነዚህ ላይ መልሰን ለፋ አይ ቲንክ የመጀመሪያው ጥያቄ ህፃናት ጥርስ ላይ የተመለከተ ይመስለኛል ቅድም ስልህ እንደነበር እንግዲህ አቬሬጅሊ ህፃናት 6 ወር ላይ ጀምረው ጥርስ ማብቀል ይጀምራሉ ያው በጣም ፈጠነ ቢባል 5 ወር ላይ ይመጣል ዘገየ ቢባል 9 ወር ላይ ይመጣል ኖርማሉ ስታተስ ማለት ነው እዚህ ላይ ሳልናገርም አላልፈው አንዳንዴ ህፃናት ጥርስ አብቅለው ሊወለዱ ይችላል ወይም ደግሞ የተለመደ ነው ሬር ነው ግን ያጋጥማል ሰው በብዙ አይነት ነገር ስለሚረዳው እንደው ግልጽ አርጎ ለማለፍ ነው ጥሩ ነው ወይ አብቅለው ይወለዳሉ ወይም ደግሞ በተወለዱ በወር ውስጥ ምናምን ጥርስ ሊበቅል ይችላል ኒዮናታልና ናታልቲዝ እንለዋለን እኛ በህክምናውና እንደዚህ አይነት ነገሮች ሲያጋጥሙ ሰው ከተለያየ ነገር ጋር ያያይዘዋል በአመለካከት ደረጃና እንደዚህ አይነት ነገር ሊያጋጥም የሚችል ነገር ነው ከስንት አንድ ቢሆንም ብዙ መደናገጥ ምናምን ከሌላ ነገር ጋር ማያያዝ አያስፈልግም ይሄ በሚሆንበት ጊዜ ማኔጅመንቱ እንደ ጥርሱ ስታተስ ይወሰናል ለምሳሌ ጥርሱ በጣም ይነቃነቅ ወልቆ ሊዋጥ የሚችል ወይም ደግሞ ጡት ለመጥባት አስቸጋሪ ከሆነ ሻርፕነስ ካለው በጣም የማቁሰል ምናምን አይነት ነገር ካለው በባለሙያ እንዲወገድ ይደረጋል ካልሆነ ግን አበቃቀሉ ኖርማል ከሆነ እንዲቆይ የሚደረግበት ማማራጭ ይኖራል ከዛ በዘለለ ኖርማል አበቃቀል እንዳልኩ ከ5 ወር እስከ 9 ወር ባለው ማብቀል ይጀምራሉ እስከ 2 አመት ተኩል ሙሉ 20 ጥርስ በቅሎ ያልቃል ማለት ነው እዚህ ላይ ብዙ የሚከሰተው ነገር ምንድነው ህፃናት ላይ ያው ጡጦ ይወስዳሉ አብዛኞቹ ህፃናት ጡጦ ኦብቪየስሊ ስኳር ይኖረዋል ስኳር ደግሞ ምግብ ጥርሳችን ላይ እንዲጣበቅ የማድረግ እድል ይኖረዋል ያ በሚሆንበት ጊዜ የፊት ለፊት ጥርሶች የክራውኑ የሚታየው ማግኘኪያው ጥርስ ምግብ መሰንጠቂያው ክፍል ይበላና ስርስር ብቻ ይቀራል ያም የሆነው በጡጦና በስኳሩ ጡጦ ውስጥ ባለው ስኳር ምክንያት በተጣበቁ ምግቦች ባክቴሪያው ሪሊዝ የሚያደርገው አሲድ ነው የሚበላው ያ በህክምናው አጠራር ቢቢሲ ወይም ቤቢ ቦትል ኬሪስ እንለዋለንና በተቻለ መጠን ህፃናት ጡጦ ይዘው እንዲተኙ ባይደረግ ጥሩ ነው አቅም ያላቸው እና ራሳቸው ማኔጅ ማድረግ የሚችሉ ከሆነ በኩባያ ፕራክቲስ ማድረግን እንመክራለን እኛ ከዛ በዘለለ ህፃናት ባዕድ የሆኑ ነገሮችን በአፋቸው እንዲይዙ ባናደርግ ለምሳሌ እስክሪብቶ እርሳስ ሊሆን ይችላል አውራጣታቸውን እንደዚህ ያስገብቶ የመጥባት ነገር ይኖራል ይሄ በህክምናው ታምብ ሳኪንግ የሚባለው ማለት ነው ይሄ ራሱ ኮምፕሊኬሽኑ ብዙ ነው አድገው ቋሚ ጥርስ በሚያበቅሉበት ጊዜ ሲነክሱ የላይኛውና የፊት ለፊት ጥርሱ አይገጥምም በህክምናው ኦፕን ባይት አንቴሪየር ኦፕን ባይት የምንለው ነገር የሚከሰተው ህፃናት ጣታቸውን በብዛት የሚጠቡ ህፃናት ላይ ነው እንደዛ ሀፕን የሚያደርገውና ይሄ አሁን ያለው የደወሉት ደዋዮች ሁለቱም ያያያዙት ከህፃናት የጥርስ መቦርቦር ጋር በተያያዘ ነው እንግዲህ በተቻለ መጠን ባይቦርቦር ጥንቃቄ ቢደረግ ጥሩ ነው ቢጸዳ ጥሩ ነው የህፃናት ጥርስ መቦርቦር ግን ያው ለጊዜው የሚፈጥረው ኮምፕሊኬሽን አለ እንጂ በዋቂ መቀየሩ ስለማይቀር ብዙም ያን ያክል እንደ ቋሚው ጥርስ አሳሳቢ አይደለም ቋሚው ጥርስ አንዴ ዳሜጅ ከሆነና ከተጎዳ ሪቨርሲብል ነው ልተካው የምትችል ነገር አይደለም የወተት ጥርስ ግን ያው ኤክስፎሌሽን ታይሙን ጠብቆ በዋቂ ጥርስ የሚተካ ስለሆነ ኢንፌክሽን የሚፈጥር ከሆነ የሚያብጥ ከሆነ የሚያዝለው ነገር ካለ ምናምን ይሄን ባለሙያ ጋር ሄዶ መታከም ይችላል የህፃናት ጥርስ አይታከም ማለት አይደለም መታከም ይችላል መሞላት ይችላል ክራውን መሸፈን ካለበት ክራውን መሸፈን ይችላል እንደየስቴጁ እንደየእድሜያቸው ማለት ነው ስለዚህ ባለሙያ ሞሮፍ ማማከሩ የተሻለ ይሆናል ከዛ ውጪ እንደ ፕራክቲስ እኔ በመክረው ጨውና ውሃ መጉመጥመጥን ሰው ልምድ ቢያደርግ ጥሩ ነው እንደ ኦልሞስት አንቲባዮቲክ እንደማለት ነው
ሁላችንም ቤት ያለ ነገር ነው 1 ሊትር ውሃ በአንድ ሾርባ ማንኪያ ጨው አሟሙቶ ለብ ባለ ውሃ መጉመጥመጥ ለ1 ደቂቃ ለ2 ደቂቃ ተጉመጥምጦ ወደ ታች እንዳይወርድ አድርጎ ተፍቶ ከተወሰነ ደቂቃ በኋላ በንጹህ ውሃ መለቃለቅ ይሄ አፋችን ንጽህና የተሻለ ስታተስ እንዲኖረው ያደርጋልና ይሄን ማድረጉን እመክራለሁ። ጥሩ ጥያቄ ያለ ይመስለኛል። ሄሎ ጤና ይስጥልን ማን ነበር? ያምላክ ስራ ባላለው ከጎንደር። እሺ ይቀጥሉ። እሺ አመሰግናለሁ። እኔ አሁን እድሜ ከ40 ዓመት በላይ ሆኗል። እሺ እና ልጆኝ ቅድም ዶክተር እንዳሉት ደም ነገር ይኖረው ነበር። ባስነሳ እንደዚህ ፈሶ አገኘ ነበር የተወሰነ ማለት ነው ከድዴ። እሺ አሁን ትልቅ ሰው ከሆንኩ በኋላ ግን አዲስ አበባ ያለው አሁን ጎንደር ሳልመጣ ስለላ ሽቅጥጥ ይለኛል። ሁለቱ ግራና ቀኝ ያለው መንጋጋዬ ማግኘቴ ማለት ነው። አሁን ህክምና ሲሄድ የግል ህክምና የጥርስ ስር ችግር ነው አሉ። እሺ እና በጊዜው ያሉኝን ዋጋ መክፈል ከበደኝና ህክምና አለው በመርፌ የሚሰጥ ብለውኝ የጥርስ ነርቭ ችግር ነው ብለውኝ ማለት ነው። ያን ሳልታከም መጣሁ። እዚህም ከመጣሁ በኋላ የተቦረቦረ ሲሄድ ተነቀልኩት። ከዛ በተከታታይ 6 ጥርስ አስወጣሁ። አሁን ደግሞ ሌላ መጀመሪያ ላይ ትንሽ ጥቁር ይላል መንጋጋዬ። ከዛ እየተቦረቦረ ይሄዳል። አሁን 3 የተቦረቦረ ደግሞ አለኝ ማለት ነው። እና የጥርሴ ነገር በጣም ነው የሚያሳስበኝ። በቃ ከጤንነት ይሁን በቃ ያለቀ ነው ማለት ይቻላል። ማግኘቻው አካባቢ በተራ ነው በቃ አንዱ ይቦረቦርና ይቆያል ብትት ካለ በኋላ ሲወልቃል ደግሞ ሌላኛው ደና የነበረው ይቀጥላል። ስኳር ያን ያህል አልጠቀምም ማለት ይቻላል ጣፋጭ ነገር። እሺ እና ይሄ ነገር ምንድነው መፍትሄው? ጥሩ ውስጡ የተነካ ነገር አለው ለምንድነው እንደዚህ ነው? ቀስ በቀስ በቃ ጥርሴ በተራ ቀጥሎ ያለው እየተበላ እየተቆረ ከዛ እየተቦረቦረ በጣም ነው የሚያሳስበኝ ከጤንነቴ ሁሉ የጥርሴ ሁኔታ። እና ይሄን እንዲነግሩኝ ዶክተር ፈልጌ ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ጥሩ እሺ ጥያቄ ግልጽ ነው አይደል ዶክተር? በጣም ጥሩ ነጥብ ነው ያነሳችሁ። እሺ ምላሽ እንሰጣለን። ምላሹን ይከታተሉን። ማስታወቂያ ጋብዘን ተመልሰን እንገናኝ ብለን ነው። አብራችሁ ቆዩ። አሁንም ተመልካቾች በድጋሚ በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም እናመሰግናለን። አጋራችን ስለሆነ ፕሮግራማችን ይቀጥላል። በአፍና የጥርስ ንጽህና አጠባበቅ ዙሪያ ነው ውይይት የምናደርገው። እንድትከታተሉን አሁንም በአክብሮት እንጋብዛለን። የደዋችንን ጥያቄ እናንሳው ዶክተር። ያምላክ ስራ ጥሩ ነጥብ ነው ያነሳችሁ። ያው ምንድነው ካለችው ነገር የተረዳሁት አንድ ጥርስ ካስነቀልኩ በኋላ በርካታ ጥርሶች የተነቀሉ ነው ያለች አለችው። እንግዲህ በህክምናው አማራጭ ቱዝ ኤክስትራክሽን ወይም ዴንታል ኤክስትራክሽን የመጨረሻው አማራጭ ነው። ከዛ በፊት የሚሰሩ የህክምና አይነቶች ይኖራሉ። በጣም ከአቅም በላይ ከሆነና ሆፕለስ ከሆነ ጥርሱ መዳን የማይችል ከሆነ ሊነቀል ይችላል። ሲነቀል ግን ይዞት የሚመጣ ጉዳት ይኖራል ከጎን ላሉ ጥርሶች። ለምሳሌ የታችኛው ፈርስት ሞላር ምንለውኛ በህክምናው የመጀመሪያው ማግኘቂያ መንጋጋ ጥርስ ሲነቀል ከጎኑና ከጎን ያሉ ጥርሶች ወደ ተነቀለበት ቦታ ስፔስ ስለሚያገኙ ከሱ ከላይ ያለው እንደዚህ መጥቶ የሚገጥመው ደግሞ ጥርስ የሚያስቀረው ነገር ስለማይኖር የላይኛው ወደ ታች መምጣት ወደፊት ያለው ወደ ኋላ መሄድ የኋላው ወደፊት የመምጣት ይሄኛ በህክምናው ሽፍቲንግ ወይም ድሪፍቲንግ እንለዋለን። ያ በሚሆንበት ጊዜ ጥርሶቹ
የኖርማል የነበረው አነካከስ ይቀየራል ተደጋግፎ ነው የነበረ ማለት ሁሉም ነገር አንከር የማድረግ ደግፎ የመያዝ አቅሙን ስለሚያጣ ጥርሶቹ የማጋደል ነገር ይኖረዋል ያ በሚሆንበት ጊዜ ምን ይሆናል ምን እድል ይፈጥራል ለባክቴሪያና ለምግብ መከማቻ በየጥርሶቻችን መካከል ጥሩ እድል ይፈጠራል ያ በሚሆንበት ጊዜ በየጥርሶቻችን መካከል ያለው ክፍል መቦርቦር ይጀምራል ይሄኛ በህክምናው ፕሮክሲማል ዲኬ የምንለው ወይም ዲስታል ወይም ፕሮክሲማል ዲኬ የምንለው ነገር ይፈጠራል ማለት ነው ይሄ በሚሆንበት ዶክ አንድ ጥያቄ ይቀበልና ወደ ውይይታችን እንቀጥላለን ሄሎ ጤና ይስጥልን አብሮ ይስጥልኝ ማን ነበር ከየት ነው ሰናይት ነኝ ከጎንደር እሺ ሰናይት ቀጥሉ ወድቄ ነበር እሺ እና መጀመሪያ ቤተሰቦች አላሳከሙኝም ነበርና ከ3 አመት በኋላ መፍረጥ መድማት ጀመረ ከዛ በኋላ ብዙ ሜዲድ ህክምና ሳይደረግልኝ የፊት ጥርሴ ነበርና ወለቀ ወልቆን ቁስሉ አልዳነም የወይስ ነጭ ነገር ነበረች ከዛ በጊዜ ሳይድን እዛ ዳት ተተከለበት ከዛ ድጁ ቁስሉ እየሰፋ መጣ መሰለኝ ቁስሉ በጣም ስታለው ብዙ ጊዜ አሉ ከተባሉ ህክምናዎች ታክሜ ነበረ ወደ 5 ሰርጀሪ ተሰርቶ ነበረ ግን ይሄ ሽታውና ቁስሉ ሊድን አልቻለም ከዛ እኔ በጊዜ ብዛት በመርፌ ምናምን ስነካካው የጓጎለ ደም ማውጣት ጀመርኩ ከዛ የጓጎሎ ደም ሲወጣ በጨው በሎሚ ምናምን ያረክ እየቀነሰ መጣ እንግዲህ ወደ 20 አመት አስቆጠረብኝ ሳይኮሎጂካሊም ስራ መስራት አልቻልኩም ሳይኮሎጂካሊም በጣም ጎድቶኛል ቤት ውስጥ መውጣት ደስ አይለኝም ሰው ስለሚያወራ ይመስላኛል እና ትንሽ ከብዶኛል መኖር አልቻልኩም እና አንደኛ ወደኩበት በልጅነቴ በ12 አመቴ ነው ግን ወደ 25 አመት ምናምን አስቆጠረ ይሄ በሽታ ከኔ ጋር ካለ ማለት ነው እና እኔ በጣም በተቻለኝ አቅም አሉ ከሚባሉ የጥርስ ህክምናዎች በሙሉ ታይቷለሁ እና ሁሉም የሚሉት የሆነ ሰርጀሪኛል ኦር መድኃኒት ይሰጡኛል መግመጥመጫ ይሰጡኛል ከዛ ይዘለለ ምንም ሊያደርጉልኝ አልቻሉም እና ለሁሉም መናገር ራሱ እስኪ ከብዳይ ድረስ ማለት ነው በሽታው በጣም ብዙ አመት ከመቆየት የተነሳ ለሁሉም መናገር እስኪ ከብዳይ ድረስ ነው ያለ በሽታውና ምንድነው ችግሩ ያልዳነበት ምክንያት ምንድነው ይሄ ደግሞ አሁን እኔ ተነካካው የሚወጣው ደም አሁን በጣም ይሄ በጨው ምናምን በሎሚ በጅንጅብል በቀረፋ ብቻ አሉ በሚባሉ ነገር ራሴ ያከምኩ አያዋለሁ ግን ይሄ ቀጥ ያለ እንትን የለውም የመዳን እንትን የለውም ሽታውም ያን ያክል አይቆምም በጣም ያስቸገረኝ ነገር ይሄ ድብ አይወዘውዘኝም አይቆረጥመኝም ትኩስ ነገርም ቀዝቃዛ ነገርም ተጠቀም ምንም ነገር አይለኝም ብቻ ምንድነው ሽታው በጣም ከጥሜ በላይ ሆነ በቃ ሰው ታውቀው ድረስ ማለት ነው እና ሁለት ልጆች አሉኝ ለልጆቼ ራሱ እኔ ሁሌም ጤነኛው የምታየት ፈልግ ነበርና አልቻልኩም እንደው ምን ማድረግ አለብኝ እስቲ ምክር ካለ እና ግን ይሄ ህክምና የሚባለው ጥግ ድረስ በቃ ይሄ ሲቲ ስካን በለው ምን ሁሉንም ነገር አርጌቻለሁ እና እጥበትን በለው ይሄ ድድ ህክምና ምናምን እስከዛ ድረስ ይጃለው እና በተለይ አሁን ይሄ የሚደማው ጥርሴ ስነካው በመርፌ የሚደማው ጥርሴ የሆነ ቀለል ይለኛል ግን ይሄ መፍትሄው እስከምን ድረስ ነው ማለት ይሄ በኔ እጅ ታክሞ የሚድንም አይደለም ማለት በተኩስ ሰዓት ወደውና መርፌውን በተኩስ ሰዓት ደግሞ ይመጣል ያን ሽታ ኦር ደግሞ ድዱ የማበጥ ነገር ምናምን ነገር አለውና ጥሩ እሺ ሰናይ ተቀበለናል ሐሳቡን እሺ ምላሽ ይሰጣሉ ዶክተር ይከታተሉን እሺ የአምላክ ስራን ጥያቄ ጀምረ ነው ነበር ዶክተር ምንድነው መልቲፕል ቱዝሎስ የሚባለው ነው የሷ ኬዝና እንዳልኩ አንድ ጥርስ ሲነቀል ጉዳቱ ለተነቃዩ ጥርስ ብቻ አይደለም ከጎን ላሉ ጥርሶችም ራሱን የቻለ ቻሌንጅ አለውና ይሄ በድሪፍቲንግ ወይም በሺፍቲንጉ ምክንያት የሚመጣው በባክቴሪያ ለመቦርቦር የመጋለጥ እድል ይፈጥራልና ሰው ከማስነቀሉ በፊት ጥርሱን ደጋግሞ ሊያስብ እንደሚገባ ነው የሷ ኬዝ የሚያሳየው ማግኘኪያው ግፍል ጠቆረ የምትለው ይሄ ኬሪስ አረስትድ ኬሪስ ምንለው ነገር አለኛ በህክምናው ሶ የጠቆረ ነገር ካለ የመቦርቦር እድል እንደሚኖር ምልክት ነው ስለዚህ ምንም ህመም ባይፈጥር የተቦረቦረ ነገርም ባይኖረው የሚሞሉ ነገሮች አሉ ፊሸር ሲላንት የሚባሉ ስለዚህ እነሱን አድርጎ መሙላት ስለሚቻል እንደዛ ያላቸው ጥርሶች ካሏት አሁንም early ባለሙያ ጋር ሄዳ የጠቆሩ ክፍል ያላቸው ማግኘኪያ ክፍሉ የጠቆሩት
እነሱ ትሪት መደረግ አለባቸው ካልሆነ ቅድም በነገርኩ ክሮኖሎጂ ኢናሚል ዲኬ ዴንቲን ዲኬ ብሎ ከዛ ነርቭ ኤክስፖዝድ ይሆንና እየቆሰለ ፔን እየፈጠረ እንዲነቀል ነው የሚሆነው ስለዚህ የሷ ኬዝ የሚያሳየው ከማስነቀል በፊት ደጋግሞ ማሰብ እንደሚገባ ነው ስለዚህ የሷ ኦብቪየስሊ ከተነቀለው ጥርስ ጋር በተያያዘ የመጣ ችግር ነውና ይሄ ብዙ ሰው ጋር የሚያጋጥም ችግር ስለሆነ አሁንም የቀሩትን ለማዳን ቶሎ ወደ ህክምና ተቋም ሄዳ መሞላት የሚችለው ማስሞላት መሸፈን ያለበትን እንዲሸፈን ማድረግ የተሻለ ነው ብዬ አስባለሁ ጥሩ መልእክት እንሰማለን ክቡራን ተመልካቾች የአጋራችን ኢትዮ ቴሌኮም አብራችሁ ቆዩ በድጋሚ በመላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም ኢትዮ ቴሌኮም እናመሰግናለን ፕሮግራማችን አሁን ይቀጥላል ተመልካቾች አብራችሁ ቆዩ የወይዘሮ ሰናይትን ጥያቄ ነው ዶክተር እንደተቸገሩ ያሳያል ብዙ ጥሩ ሐሳብ ነው ያነሳችሁ እሷ ምንድነው ያለችው ከመነሻው ወድቄ ነው ያለችው ያው ከመውደቅ ጋር ተያይዞ ጥርሳችን ላይ የሚያርፍ ፎርስ ይኖራል ጉልበት ይኖራል ያ በሚሆንበት ጊዜ የጥርሳችን ሶስተኛ ክፍል ላይ ጉዳት ሊደርስ ይችላል ያ በሚሆንበት ጊዜ ውስጡ ሊደማ ይችላል አብዛኛው ሰው ላይ ተከሆነ ጥርሳቸው የጠቆረ ምናምን እንደዚህ ጉልበት ያረፈበት ጥርስ ነው ያ በሚሆንበት ጊዜ ውስጡ ይደማና ትሪት ሳይደረግ ሲቀር በጊዜ ሂደት ነርቭ ይሞታል ፐልፕ ኔክሮሲስ ያጋጥማል ያ በሚሆንበት ጊዜ የስሩ መጨረሻ ክፍል ላይ ቁስለት ይፈጥራል የአፒካል ሌዥን የምንለው ነገር ማለት ነው ያ በሚሆንበት ጊዜ መሆን ያለበት በወቅቱ ከሆነ የጥርሱ የንቅናቄ መጠን ለህክምና በቂ ከሆነ የስር ህክምና ወይ ሩት ካናል ትሪትመንት የሚባለው ተሰርቶ ለውበቱ ሲባል መሸፈንም ካለበት ክራውን ሊሰራበት ይችላል እሷ እንዳለችው ወለቀ ተነቀለ ከዛ አርቲፊሻል ተሰራልኝ አርቲፊሻል የተሰራበት ቦታ ያብጣል ይፈርጣል ስነካው መጥፎ ስሜት ያመጣል ነው ያለች ያለችው አንድ ሰው ጥርስ አስወልቆ አርቲፊሻል ለማስተከል ሲያስብ ወልቆ የወለቀበት ቦታ እንዲደርቅ በቂ ጊዜ መሰጠት አለበት ያ ካልሆነ ራሱን የቻለ ጉዳት ይኖረዋል ለምሳሌ ካልደረቀ እየቆየ ሲሄድ ድዱ እየተሰበሰበ ሲሄድ በድዱና በአርቲፊሻሉ መካከል ክፍተት ይፈጠራል ይሄ ኢል ፊቲንግ ዴንቸር ምንለው ማለት ነውኛ ያ በሚሆንበት ጊዜ በአርቲፊሻሉና በድዱ መካከል ምግብ ይገባል ውሃ ይገባል ያ በሚሆንበት ጊዜ ባክቴሪያው ምግቡን ይጠቀምና ሰልፈር የሚባል ንጥረ ነገር ሪሊዝ ያደርጋል ያ በሚሆንበት ጊዜ የሚመጣው ጠረን በጣም ከባድ ከሰው ፊት የማያስቆም ነገር ነው የሚፈጠረው ይሄ ህክምናው ሊተራሊ ሮትን ኤግ ነው የሚለው የገማ እንቁላል አይነት ሽታ ነው የሚለው ሶ እዚህን ያክል ሲቪር የሆነ ፕሮብሌም ከሚፈጥር አንድ ሰው አስነቅሎ አርቲፊሻል ለማስተካት ሂደት ውስጥ ሲገባ ወልቆ በሳምንቱ በመና መሆን የለበትም በደንብ ጊዜ ወስዶ ማድረቅ ያስፈልጋል ለምን በደንብ ደርቆ ከተተከለ በአርቲፊሻልና በድድ መካከል ስፔስ ስለማይኖር ይሄን አይነት ነገር አይፈጠርም ማለት ነው ከዛ ውጪ በደንብ ልናወራበት የሚገባው ነገር ከሷ ጋርም ታይዞ ይሄ መጥፎ ያፍጠረን ወይም ደግሞ ባድ ብሪዝ ወይም ደግሞ በህክምና አጠራሩ ሃሊቶሲስ የሚባለው ነገር ነው ይሄ ባይ ዘ ወይ ብዙ ማህበራዊ ቀውስ ያስከተለ ያለ ችግር ነው ያውኛ ሙያው ላይ ስላለን ሰው የሚያመጣውን ኮምፕሌንት ስለምንሰማም ጭምር ነው እንደዛ ምለ ከጥናቱን በዘለለ ለከና መጥፎ ጠረን ያለበት ሰው ህክምና ጋር ሄዶ ለመታከም የሚፈራ ብዙ ሰው አለ መፍራት አያስፈልግም በቃ መጥፎ ያፍጠረን ሀፕል ሊያረግ የሚችል ነገር ነው ሊኖር የሚችል ነገር ነው ቤዚካሊ መጥፎ ያፍጠረን መንስኤዎች በሁለት ነው የሚከፈሉት
ኦራል ኮዝ እና ሜዲካል ኮዝ ካፍ ንጽህና ጋር በተያያዘና ከአጠቃላይ ጤና ጋር በተያያዘ ማለት ነው። ካፍ ንጽህና ጋር በተያያዘ የሚባሉት ምክንያቶች የተቦረቦረ ጥርስ ካለ፣ ኢንፌክሽን የፈጠረ ድድ ካለ፣ የሸሸ ድድ ካለ፣ ቅድም ሰናይት እንዳነሳችሁ በአግባቡ ያልተገጠመ አርቲፊሻል ኢል ፊቲንግ ዴንቸር ካለ፣ ሌሎ የምላስ መሰንጠቅ ካለ፣ የላንቃ መሰንጠቅ ካለ አሁን አንዳንድ ሰው ላይ ምላስ ክርክር የመኖር ነገር ይኖራል፣ ፊሸርድ የሆነ ታንግ ይኖራል። በዛ መካከል ምግብ ስለሚይዝ ያን ምግብ ባክቴሪያው ተጠቅሞ ሪሊዝ የሚያደርገው ንጥረ ነገር ሰልፈሩ በጣም ከባድ ሽታ ነው የሚያመጣው። ይሄ ከአጠቃላይ የአፍ ውስጥ ንጽህና ጋር ለምሳሌ ቶሎ ቶሎ የሆነ የከንፈር መሰንጠቅ መቁሰል የሚያጋጥማቸው የምላስ ቁስለቶች፣ የድድ ቁስለት ያለበት ሰው በየጊዜው ድዱ የሚደማ ሰው፣ ነጭ ነገር ምናምን ሪሊዝ የሚያደርግ ቦታ ካለ እነዚህ ከአፍ ንጽህና ጋር የተያያዙ ጠረኖች ናቸው። ሌላው ደግሞ ሜዲካል ኮዝ የሚባለው ያው ቫይስ ቨርሳ ተብሎ ሊወሰድ የሚችል ነገር አይደለም። መጥፎ የአፍ ጠረን አለብህ ማለት የግድ ሜዲካል ፕሮብሌም አለብህ ማለት አይደለም። ሜዲካል ፕሮብሌም ኑሮብህ ግን የአፍ ጠረን ሊያመጡ የሚችሉ ኬዞች ይኖራሉ። ኢንፌክሽኖች ለምሳሌ የኩላሊት ኢንፌክሽን ሊሆን ይችላል፣ የሳምባ ኢንፌክሽን ሊሆን ይችላል፣ የስኳር በሽተኞች ሊሆኑ ይችላሉ። የአፍ ጠረናቸው የመቀየር ነገር ይኖራል። ሶ እነዚህን የህክምናው መነሻው ላይ ነው ፎከስ የሚያደርገው። መለየት ያስፈልጋል። አይደንቲፋይ መደረግ አለበት። ኮዙ ኦራል ኮዝ ከሆነ አፍ ውስጥ ያሉ ችግሮችን ስቴፕ ባይ ስቴፕ መፍታት ነው። የተቦረቦረ ካለ መሙላት፣ ኢንፌክትድ የሆነ ድድ ካለ ማከም፣ በትክክል ያልተገጠመ አርቲፊሻል ካለ ለምሳሌ ሰናይት አርቲፊሻሉ በትክክል ካልተገጠመ ተነስቶ የተወሰነ ወር እንዲደርቅ ተደርጎ ሌላ አዲስ አርቲፊሻል መሰራት ይኖርበታል። ከውስጡ የሰናይት እንደማንሳው እንደማጠቃለያ ያፍ ጉዳዮችን እናነሳለን። ዶክተር ሰናይት አሁን እንዲህ አይነት መንገድ መከተል ካለባቸው እንዲህ ብንጠቁማቸው። አሁን እሷ እያለች ያለችው ስነካው የሚደማ ነገር አለ ነው። እኔ ገስ ማረገው በመርፌ ነኩታ ውስጥ ላይ የቆሰለ ኢንፌክሽን የያዘ ነገር አለ። ያ የቆሰለ ኢንፌክሽን ተከፍቶ መውጣት የሚችልበት ሚንስ ይኖራል። ለምሳሌ እንግዲህ ያስነቀለችበትን ቦታ በትክክል ኤክስሬይ ምናምን ተነስታ ታይታ የቀረ ስር ምናምንም ሊኖር ይችላል። ወይም ጥርሱ የነበረበት ቦታ ላይ የቀረ ኢንፌክሽን ሊኖር ይችላል። ያ ፕሮሲጀሮች አሉ። ኤፒሴክቶሚ ምናምን የሚባሉ ፕሮሲጀሮች ካሉት ደጋፊ ከተደረጉ ጥርሶችም አፒካል ሌዥን የፈጠረ ሊኖር ይችላል። እነሱን በቀዶ ህክምና ከፍቶ ኢንፌክሽን ካለ ኢንፌክሽኑን አውጥቶ ዘን ሜዲኬሽን መቀበር ካለበት ሜዲኬሽን እንዲቀበር ይደረጋል። የሷ ኬዝ ኢንቨስቲጌሽን ይፈልጋል ማለት መጀመሪያ በስልክ ብቻ እንደሰማና በስልክ ብቻ ሳይሆን ባለሙያ ጋር ቀርቦ ከሀስከፈ ኬዙን ማየት ያስፈልጋል። ግን መወገድ የሚችል ነገር ነው፣ መስተካከል የሚችል ነገር ነው። ጥሩ ማስታወቂያ እንጋብዝና ተመልሰን እንገናኛለን። ዶክተር ሐሳቦቹን አብራችሁ ቆዩ ተመልካቾች። በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን አሁንም ከናንተ ጋር ይቆያል። ክቡራን ተመልካቾች ተከታተሉን። እንደማጠቃለያ ሐሳብ እናነሳው ይሄ ከማህበራዊ ችግር ጋር የሚያያዘውን ያፍጠረን ነውና ዶክተር እሱ ላይ ሐሳብ ሰጠን እናጠቃል። ያው እንግዲህ እንዳልኩት ነው መጥፎ ያፍጠረን ብዙ ማህበራዊ ቀውስ ያስከትላል። ያው መታከምና መወገድ የሚችላል መቀነስ የሚችላል ለውጥ ይኖራል። ብዙ አይነት የህክምና አማራጮች አሉ። የህክምና አማራጮች አንደኛው ለምሳሌ የአፍን ንጽህና በአግባቡ መጠበቅ የሚያስችሉ ክትትሎችን ማድረግ ነው። ከዛ ውጪ መጥፎ ያፍጠረን ላለባቸው ሰዎች የሚሆኑም ይዘጋጁ ራሱን የቻለ መጉመጥመጫዎች አሉ። በጣም ከአቅም በላይ የሆነና ደግሞ መስተካከል ለማይችሉ ደግሞ ጊዜያዊ የሆነ ያፍጠረን ለውጥ እንዲኖራቸው ሰዎቹ ልክ ለሰውነታችን ዲዮድራንትና ሽቶ እንደምንጠቀም ኦራል ስፕሬዎች አሉ።
አሁን እኔ እነዛ መጠቀም ሪኮመንድ እያረኩ ባይሆንም ሰው ግን አማራጭ መኖሩን አትሊስት ማወቅ አለበት አንዳንዴ በጣም በአነሰች ቦታ ላይ ለሚቲንግ ምናምን ስትገባ ሳይኮሎጂካሊ እንደዛ ዲስተርብድ ሆነ ከምትገባ እነዛ አይነት አማራጮች ተጠቅሞ መግባቱ ሳይኮሎጂካሊ የተወሰነ ፐርሰንት ቢውልድ ሊያደርግ ይችላል ከዚህ አንፃር አብዛኛው ፐርሰንት መጥፎ ያፍጠረን መስተካከል መወገድ የሚችል ነገር ነው የተወሰኑት ከሜዲካል ኮዝ ጋር የሚያያዙት የሜዲካል ፕሮብሌሙ በቀጣይነት የሚቀጥል ነገር ስለሚሆን ለምሳሌ ስኳር ህመም ላይ የሚኖረው ያፍጠረን ስኳሩ ህመሙ ሙሉ ለሙሉ እስካልተወገደ ድረስ አብሮ የሚቀጥል ነገር ነው ግን እንደዛም ቢሆን በህክምና ፍሪኩዌንሲው መቀነስ ይቻላል ከዛ ውጪ አጠቃላይ የሆኑ የአፍ ንጽህና አጠባበቅ ዘዴዎችን ፕራክቲስ ማድረግ ነው መጥፎ ያፍጠረን ኖረም አልኖረም መከላከልን የመሰለ አዋጪ ነገር የለም ኮምፕሊኬትድ የሆነ በሄደ ቁጥር ዋጋውም ይጨምራል ፕሮሲጀሩም ኮምፕሊኬትድ ይሆናል ምልልሱን ባለሙያ ጋር ሰፊ ነው የሚሆነውና አፍ ውስጥ ማንኛውንም ዲፌክት ካየሰው ነገ ከነገ ወዲያ ሳይል በቅርብ ካለው ባለሙያ ጋር ሄዶ የሆነ ህክምና ቢያገኝ የተሻለ ነው ብዬ አስባለሁ እኔ መከላከሉ ላይ ህዝቡ ፎከስ ቢያደርግ መከራለሁ ከዛ በዘለለ ምናልባት ቅድም ስትል ነበር ሰናይት የተለያየ ቅመማ አርገበት ምናምን ስትል ሰምቻለሁ ያው አብዛኛው ሰው ህመሙ ከመኖሩ የተነሳ ቅርቡ ላይ ያለው ነገር ህመም ያስታግሳል የሚለው ነገር ቅመም ሆነ አልኮል ነገር ያረጋልና ይሄ ብዙ በሳይንስ የሚደገፍ ነገር አይደለም እኔ እንትኑን የባህል እንትኑን የናቁት ወይ ምናምን አይደለም በጥናት በትክክል ባግባቡ ተደግፈው ቢመጡ ማስተካከል የሚችሉ ነገሮች እንዳሉ በደንብ አምናለሁ እደግፋለሁ ሚያን ከዛ ውጪ ግን ራንደምሊ ዝም ብሎ መጠኑ ባልታወቀ ሁኔታ ለዚህኛው ይሄኛው ሚል ክላሲፋይ የተደረገ ነገር በሌለበት ሁኔታ ዝም ብሎ ሆምሜድ የሆነ ነገር ብዙ ጊዜ ኬዞችን ኮምፕሊኬት ያደርግ ነው ማየው ሶ ከእንደዛ አይነት ይልቅ ወደ ባለሙያ ማመዘኑ የተሻለ ነው ብዬ መከራለሁ ተከከለ በጣም ነው እናመሰግን ዶክተር ፍስሐ አንበሩ ቺፍ ዴንታል ሰርጂን እዚህ ተገኝተው ሰፊ ማብራሪያ ሰጡን እጅግ በጣም አድርገን ማመሰግን በተመልካች እኔ ማመሰግናለሁ በጣም ክቡራን ተመልካቾች ፕሮግራማችን በዚህ ነው የሚጠናቀቀው እንግዲህ የአፍና የጥርስ ንጽህናን ለመጠበቅ ቀደም ሲል እንደተጠቀሰው በቀን ሁለቴ ከተቻለ በሁለቴ አሁንም ደግሞ ማታ ጥርስን ማጽዳት በተመረጡ የጥርስ ብሩሾች እና ሳሙናዎች ማጽዳት ተገቢ ነው ይህንን በማድረግ እና በአመት ሁለቴ ወይም አንድ ጊዜ ቢያንስ እንኳን ጤነኛ ብንሆንም ጥርስ ሐኪም ቀርቦ የጥርሳችንን ጤንነት ሁኔታ ማወቅ ተገቢ ነው የሚል እኛም መልክታለን ስለተከታተላችሁ እናመሰግናለን በሚቀጥለው ሳምንት ከሌላ ባለሙያ ጋር ደግሞ ሌላ አርሰ ጉዳይ ይዘን ቀርባለን ጤና ይስጥልኝ በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም